አድማጮቻችን በያላችሁበት መልካም ጊዜ ሲዲ ስፖርት ፕሮግራማችን እስከ 8 ሰዓት ድረስ ቆይታ የሚያደርግ ይሆናል። የተለያዩ ጉዳዮችን በዝርዝር እናነሳለን። ነገ የሚደረጉ ጨዋታዎች ያው ዛሬ ዕለቱ አርብ ነው። አርብ ደግሞ የቅዳሜና የእሁድ የጨዋታ ፊክስቸሮችን በዝርዝር የምናነሳበት ዕለት እንደሆነ ይታወቃል። የመጀመሪያውና ዋነኛው ትልቁ የሚጠበቀው ጨዋታ ነገ ማንቸስተር ሲቲ ከብሬንፎርድ ጋር ኢቲአር ላይ የሚደረገው ጨዋታ ነው። ይህ ጨዋታ በብዙ መልኮች በርካቶች ይጠበቃል። በዋንጫ ፍክክሩ ላይ የራሱ የሆነ ተጽዕኖ ያለው ጨዋታ እንደሆነ ይታወቃል። ምክንያቱም ማንቸስተር ሲቲ በአሁኑ ሰዓት በፕሪሚየር ሊጉ በደረጃ ሰንጠረዡ 71 ነጥቦችን ይዞ አንድ ቀሪ ጨዋታ ያለው ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። አርሰናል ደግሞ 76 ነጥብ አለው። በ5 ነጥቦች ርቆ ከማንቸስተር ሲቲ በመሪነት ደረጃ ላይ የሚገኝ ነው። ስለዚህ ይሄን ልዩነቱን ወደ 2 ዝቅ ለማድረግ ነው። ባለፈው በኤቨርተን ጨዋታ 2 ነጥብ መጣሉ ይታወሳል። እንደውም ሊሸነፍ ተቃርቦ ነበር ማንቸስተር ሲቲ። ነገስ ምንድነው የሚወጣው ነው ጥያቄው። አድቫንቴጅ አለው። አድቫንቴጁ ኢታር ላይ የሚደረግ ጨዋታ መሆኑ ነው። ዲስአድቫንቴጁ ደግሞ ሮድሪ አለመኖሩ ይሄ ቡድን ዋጋ ሊከፍል ይችላል የሚለው ጉዳይ ነው። በጎል ክፍያም እንዲሁ አርሰናል 41 ንጹህ ጎል አለው። 37 ንጹህ ጎል ያለው ደግሞ ማንቸስተር ሲቲ ነው። ዌስትሃም 36 ነጥብ፣ በርንላይ 20 ነጥብ፣ ወልቭዝ 18 ነጥብ። በርንላይ እና ወልቭዝ ከተሰናበቱ ቆይተዋል ከፕሪሚየር ሊጉ። ስለዚህ ዌስትሃም ዩናይትድ ሌላው የወራጅነት ስጋት ያለበት ነው። ቶተንሃም ሆትስፐርስ በአንድ ነጥብ በልጦት ነው የሚገኘው። ዌስትሃም ደግሞ ከአርሰናል ጋር ለንደን ላይ የሚደረግ ጨዋታ ነው። በዌስትሃም ሜዳ የህልውና ጨዋታ ነው ለዌስትሃም። አርሰናልም የህልውና ጨዋታ ነው። ፕሪሚየር ሊግ ዋንጫ ፉክክር ውስጥ ያለ ቡድን ነው እና ከዚህ አንግል ተነስተን የሚደረጉ ጨዋታዎች ናቸው። መጀመሪያ ግን መነሻችን የሚሆነው ማንቸስተር ሲቲ ከብሬንፎርድ ጋር የሚደረገውን ጨዋታ እናነሳለን። ሌሎች ጨዋታዎችም ነገ ይደረጋሉ፣ ግን ያን ያህል ብዙም በዚህ ደረጃ የሚጠበቁ አይደሉም። ሊቨርፑል ከቼልሲ አሁን ምርጥ ጨዋታ ነው። አንፊልድ ላይ የሚደረግ ጨዋታ ነው። ከዛ ባለፈ ፉላም በርማውዝ ሻምፒዮንስ ሊግ ወይም ዩሮፓ ሊግ የሚያጠናቅቅበትን ቦታ ለመያዝ የሚደረግ ነው። ጥሩ ጨዋታ ነው። ሰንደርላንድ ከማንቸስተር ዩናይትድ ምንም ያን ያህል የሚጠበቅ ነገር የለውም። ማንቸስተር ዩናይትድ 3ኛ ደረጃን ይዞ ያጠናቀቀ ቡድን ነው በሻምፒዮንስ ሊግ። ስለዚህ ያን ያህል በዚህ ደረጃ የሚጠበቅ ነገር የለውም። ሰንደርላንድም 47 ነጥብ ይዞ 12ኛ ነው። ኦፍኮርስ ሰንደርላንድ በአውሮፓ መድረክ መሳተፍ የሚችልበትን ቦታ ለማግኘት ጨዋታውን ሊያደርግ ወይም ደግሞ ሊፎካከር ይችላል። በስታዲየም ኦፍ ላይት የሚደረግ ነው። ካሸነፈ 50 ነጥብ ይገባል። 8ኛ ደረጃ መምጣት ይችላል። 8ኛ ደግሞ የኮንፈረንስ ሊግ ቦታን ለማግኘት እንደ መንደርደሪያ የሚያገለግል ቦታ ነው። ትክክለኛ የኮንፈረንስ ሊግ ቦታ 7ኛ ደረጃ ላይ ነው። 6ኛ ደግሞ ዩሮፓ ሊግ ነው። ግን አስቶን ቪላ ለዋንጫ ደርሰዋል። ዩሮፓ ሊግ ፍጻሜ ከፍራይቡርግ ጋር ማለት ነው። እሱን ጨዋታ አስቶን ቪላ የሚያሸንፍ ከሆነ 6ኛው ደግሞ ሻምፒዮንስ ሊግ የመግባት እድል አለው በአውሮፓ ሻምፒዮንስ ሊግ እና ትንቅንቁ ከዚህ አንጻር ስናየው ጨዋታዎቹ እያንዳንዱ እንዲጠበቅ የሚደረግበት ሂደት አለ። በቅድሚያ ግን ማንቸስተር ሲቲ ከብሬንፎርድ እናንሳው። ሶፊ እንዴት ዋልክ? እንዴት አረፈድክ ብያለሁ። ይህንን ጨዋታ መነሻ አድርገን ወደ ሌሎቹ እንገባለን። ግርሜ አመሰግናለሁ። አድማጭ ተመልካቾቻችን በድጋሚ እንዴት ውላችኋል? አሪፍ ቆይታ እስከ 8 ሰዓት ይኖረናል። የሳምንቱ መጨረሻ ጠባቂ ጨዋታዎች ቀጥሎ ይከናወናሉ። የእንግሊዝ ፕሪሚየር ሊግ ውብ እንደሆነ የእንግሊዝ ፕሪሚየር ሊግ የአውሮፓ ሊጎች አውራ እንደሆነ ትናንት በአውሮፓ መድረክ ተመልክተናል። ምክንያቱም በሁሉም የአውሮፓ መድረኮች የፍጻሜ ጨዋታ ላይ የእንግሊዝ ክለቦች ደርሰዋል። ሻምፒዮንስ ሊግ አርሰናል፣ ዩሮፓ ሊግ አስቶን ቪላ፣ ኮንፈረንስ ሊግ ክሪስታል ፓላስ ደርሰዋል እና የእንግሊዝ ሊግ ለምን ታላቅ እንደሆነ ለምን ውጤታማ እንደሆነ ይሄ ራሱ አንዱ ማሳያ ነው ብለን ማንሳት እንችላለን እና በዚህ ልክ የሚነገርለት በየሚዲያው በዚህ ልክ ዓለም ላይ ተቀባይነት ያለው የእንግሊዝ ሊግ በትልቁ ውጤታማና ስኬታማ ስራ እየተሰራበት ያለ ሊግ ከመሆኑ ጋር ተያይዞ ነው የእግር ኳስ ትልቁ ሊግ ማለት ነው። እናም ነገ ከሚጠበቁ ጨዋታዎች መካከል የጋርዲዮላው ማንቸስተር ሲቲ ከኬት አንድሪውሱ ብሬንፎርድ ጋር የሚያደርጉት ጨዋታ በጉጉት የሚጠበቅ ጨዋታ ነው። ምክንያቱም ይህ ጨዋታ በ2 ነጥቦች በትልቁ ይጠበቃል። አንደኛው ነጥብ በተለይ ከመሪነት ጋር በተያዘ የሚደረገው ፍጥጫ ማንቸስተር ሲቲ ከኤቨርተን ጋር ነጥብ መጣሉን ተከትሎ ልዩነቱ ሰፍቶበታል፣ ወይም አርሰናል የ2 ነጥብ አድቫንቴጅ እንዲይዝ አድርጎታል በኤቨርተን ነጥብ መጣሉ። ይሄ ጋርዲዮላ እንደገና ወድቆ መነሳትን ይችሉበታል ወይ? እንደገና ወድቆ መነሳትን ማከናወን ይችላሉ ወይ? ከብሬንፎርድ ጋር በሚያደርጉት ጨዋታ አቻ ከወጡ ከተሸነፉ ምንም እድል አይኖራቸውም። አሰልጣኝ ፔፕ ጋርዲዮላ ያበቃለታል። ስለዚህ የህልውና ጉዳይ ነው።
ባለፈው በኤቨርተን ጥለህ አሁን በብሬንትፎርድ ነጥብ ጥለህ ወይም ተሸንፈ ዋንጫ ማሰብ አይቻልም። ይናፍቃል፣ በቃ ያበቃለታል። አርሰናል ቢጫወትም ባይጫወትም። ስለዚህ ማንቸስተር ሲቲ ቢያንስ ላለመሞት ቢያንስ አለው ለማለት ጨዋታውን ማሸነፍ ይገባዋል። ያንን ጨዋታ ሲያሸንፍ አርሰናል ከዌስትሃም ጋር እስኪጫወት ድረስ የነጥብ ልዩነቱን ማጥበብ የሚችልበትን እድል መፍጠር ይችላል። ያም ማለት ነጥቡን ወደ 74 በማሳደግ በኩል ጨዋታ አርሰናል 76 ነጥብ፣ ሲቲ 74 ነጥብ ይሆናል። አርሰናል ምናልባት በዌስትሃም ከጣለና ሲቲ ቀጣዩን ጨዋታ ካሸነፈ ወደ መሪነት እንደገና ወደ ፉክክር ሊመጣ ይችላል። ስለዚህ እሱን ታሳቢ በማድረግ ነው። ነገ ግን ሲቲ ሽንፈት ካስተናገደ ወይም አቻ ከወጣ አርሰናል ዌስትሃምን ማሸነፉ አለመሸነፉ ዋጋ ቢስ ነው የሚሆነው። ምንም በቃ በር ላይ ማሸነፍ ብቻ ነው አርሰናል የሚጠበቅ፣ አንድ ጨዋታ ማሸነፍ ነው የሚጠበቅበት ከዛ በኋላ ማለት ነው። ስለዚህ ከዚህ አንጻር የነገው ጨዋታ በጣም 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 ይጠበቃል። ሁለተኛ ብሬንትፎርድ ነው። ብሬንትፎርድ ያለው 7ኛ ደረጃ ላይ ነው። 7ኛ ደረጃ ላይ ነው ያለው። 7ኛ ደረጃ ላይ ግን በቅርብ ርቀት 6ኛን እያየ ነው ያለው። ምክንያቱም ብሬንትፎርድ 51 ነጥብ አለው፣ በርማውዝ 52 ነጥብ አለው። አስቶን ቪላ ቅድም ግርምሾ መግቢያ ላይ እንዳልከው የአውሮፓ ሻምፒዮንስ ሊግ የአውሮፓ ሊግን ዋንጫ ስፔሻሊስቱ የማንሳት እድላቸው ሰፊ ነው፣ ምንም ጥያቄ የለው። የአውሮፓ ሊግ ስፔሻሊስቱ ኡናይ ኤምሪ ካሳኩ 6ኛ ቡድን ይጨመርላቸዋል ሻምፒዮንስ ሊግ። ስለዚህ 6ኛ የሚወጣው ሻምፒዮንስ ሊግ ይገባል። አሁን ባልነው በርማውዝ ነው ያለው። ብሬንትፎርድ ግን ነገ ሲቲን ካሸነፈ 6ኛ ደረጃ መረከብ ይችላል 53 ነጥብ በመያዝ ነው 54 ነጥብ በመያዝ። ስለዚህ ለብሬንትፎርድም ይሄ ጨዋታ በጣም 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 ወሳኝ ነው ማለት ነው። በቃ ታይሚንጉ የአስቶን ቪላ ለዋንጫ መድረስ ያለበት ቦታ በዚህ ሰዓት 7ኛ አሁን እኮ 10ኛ ደረጃ ላይ ተቀምጦ አስቶን ቪላ ሻምፒዮንስ ሊግ ዩሮፓ ሊግ እንደሚበላ ቢያረጋግጥ ዩሮፓ ሊግ ፋይናል መድረሱን ቢያረጋግጥ አይ ለእኔ ለማይሆነው ባለብላውም ጭሬ ልድፋውም ልትል ትችላለህ፣ ወይም አልደርስበትም ብለህ ትተዋል። አሁን ግን ያለበት ፖዚሽን 6ኛ ደረጃ ለማስጨረስ የሚችል ነው። ብሬንትፎርድ ጠንከር ካለ ኢቨን በበርማውዝ እና በብሬንትፎርድ መካከል የአንድ ነጥብ ልዩነት ነው ያለው። በርማውዝ 52 ነጥብ ነው ያለው፣ ብሬንትፎርድ 51 ነጥብ ነው ያለው። ብሬንትፎርድ 7ኛ ነው፣ በርማውዝ 6ኛ ነው። የአንድ ነጥብ ልዩነት ይዟል። እንግዲህ ስለዚህ ይሄ ደግሞ ሻምፒዮንስ ሊግ ሊያሳትፍ ይችላል አስቶን ቪላ ካሸነፈ ማለት ነው፣ ዋንጫ ከወሰደ ዩሮፓ ሊግ ላይ። ይሄ ነው መሰረታዊ ነገር ጨዋታው በጉጉት እንዲጠበቅ የሚያደርገው። አንዱ ለዋንጫ አንዱ ለአውሮፓ ሻምፒዮንስ ሊግ የሚደረግ ሻምፒዮንስ ሊጉ በጣም አቋራጭ ነው። በነገራችን ላይ በጣም አቋራጭ ነው። 6ኛ ደረጃ ሻምፒዮንስ ሊግ የሚገባ መሆኑን ኦልሞስት አስቶን ቪላ ይበረዋል፣ ምንም ጥያቄ የለውም። ጠንካራ ቡድን ነው። ከፍራይበርግ አንጻር ስናየው በጣም ጠንካራ ቡድን ነው። ሰውየው ኡናይ ኤምሪ ናቸው፣ የዩሮፓ ሊግ ስፔሻሊስት ናቸው። ሚስተር ዩሮፓ ሊግ ነው የሚባሉት። ደግሞ ከ30 ዓመት በኋላ እኮ ነው አስቶን ቪላ። የአስቶን ቪላ ዋንጫ የማንሳት ነገር ከሞላ ጎደል እግር ኳስ ነው ከሚለው ነገር ውጪ የመሆን ዕድሉ ሰፊ ይመስላል። ያ ማለት 6ኛ ቡድን ይሳተፋል ማለት ነው። ከዚህ ቀደም ዩሮፓ ሊግ ላይ ለመጫወት ነበር 6ኛ ደረጃ የሚያስፈልግ፣ አሁን 6ኛ ደረጃ ሻምፒዮንስ ሊግ ለመግባት። ስለዚህ ዘንድሮም 6 የእንግሊዝ ቡድን በሻምፒዮንስ ሊግ ልናይ ነው እንዳምነው ማለት ነው። በትክክል ማን ነው የምናየው? ቦርንማውዝ ብሬንትፎርድን ወይስ ሌላ ክለብ? ለዚህ ጨዋታ በጣም ወሳኝ ነው። 3ኛው ነጥብ የማንቸስተር ሲቲ እና የብሬንትፎርድ ጨዋታ የሚጠበቅበት 3ኛ ነጥብ ኮከብ ጎል አግቢነቱ ነው። አይጎር ቲያጎና ኤርሊንግ ብራውት ሃላንድ ለኮከብ ጎል አግቢነት እየተወዳደሩ ነው። በሁለቱ መካከል ያለው የጎል ልዩነት 3 ብቻ ነው በፕሪሚየር ሊግ ኮከብ ጎል አግቢነት። ስለዚህ ስቲል አይጎር ቲያጎም የሊጉ ኮከብ ጎል አግቢ ሆኖ መጨረስ ይችላል ማለት ነው ሃላንድ በተለይ ከፈረንጆቹ አዲስ ዓመት ወዲህ ወይም በሁለተኛው ዙር ውድድር ወይም በሁለተኛው ዙር ፍልሚያ በጣም ደካማ ሆኖ የተመለከት ነው፣ ወይም የማግባት አቅሙ የቀነሰ ተጫዋች ነው ሃላንድን እየተመለከት ነው። አይጎር ቲያጎ ይህንንም ሐሳብ ይዞ ይመጣል። ጎል ማስቆጠር ይፈልጋል። ጎል አስቆጥሮም የሃላንድ ጋር ያለውን የጎል ልዩነት በማጥበብ ለኮከብ ጎል አግቢነት ብራዚላዊው አይጎር ቲያጎ መፎካከር የሚችልበትን ዕድል ይፈጥራል። ስለዚህ እነዚህ መሰረታዊ ነገሮች ያሉት ጨዋታ ነው። ቢያንስ 3 ብልት የምታወጣለት ጨዋታ ነው።
ኮከብ ጎል አግቢነት ጉዳይ፣ የአውሮፓ እግር ኳስ ጉዳይ፣ የፕሪሚየር ሊግ ሻምፒዮን ለመሆን የሚደረግ ጉዳይ ለመወሰን። ስለዚህ ጨዋታው በዚህ ረገድ በጣም ወሳኝ ነው። ኢታር ላይ የሚከናወን ጨዋታ ነው። ማንቸስተር ሲቲ አሁንም ወሳኝ ተጫዋቹ ሮድሪ አልተመለሰለትም። ሮድሪ አልመጣም። ይሄ ከባድ ነው ለማንቸስተር ሲቲ። ካለ ሮድሪ ማንቸስተር ሲቲ በጣም ሲቸገር ተመልክተ። በበርን ላይ ተሸግሯል። ግርሜ ቶባ ኤቨርተናቸው ያወጣው ነው። በበርን ላይ መከራውን አይቶ ነው የጨረሰው ጨዋታው። 1-0 ያሸነፈበት ጨዋታ 1-0 ያሸነፉበት ጨዋታ መከራቸውን በልተው ነው የጨረሱት። ኤቨርተን ጋር ተመልክተነዋል። አሁን ከብሬንፎርድ ጋር ነው የሚጫወቱት። ሌላ ጠንካራ ቡድን ነው የኬት አንድሪውስ ቡድን። ስለ ሲቲ ካለ ሮድሪ ጉዞ መቀጠሉ ግርሜ ታስታውሳለህ? ልክ የአርሰናልና የሲቲ ጨዋታ እንደተጠናቀቀ አርሰናል ዋንጫውን ሊያነሳ የሚችለው ሮድሪ ጉዳት ካስተናገደ ነው እያልን ነበር። ጉዳቱ ረጅም ጊዜ የሚያቆየው ከሆነ ማንቸስተር ሲቲ ከዋንጫ ያፈገፍጋል የሚል ሀሳብ ስናስቀምጥ ነበር። ልክ ተጎድቶ እንደወጣ ተቀይሮ እንደወጣ በሽሽት ጉዳት ነው እያልክ እንደውም ግርምሾ ደረጃ አንዱ ሊሆን ይችላል ቀላሉ ይመስላል እያልክ ነበረ። በትክክል ግን ይሄ ደረጃ አንዱ አይደለም። እንግዲህ ደረጃ 2 ነው ማለት ነው። ወደ 4 ሳምንት ወደ 8 ሳምንት የሚጠጋ ጊዜ የሚያቆየው ማለት ነው። ሶ ደግሞ በወሳኝ ሰዓት እኮ ነው ልጅ ያጡት እኮ ተናግረናል። ሮድሪ በቃ ለዚህ ዋንጫ ፉክክር ሮድሪ በጣም ወሳኝ ነው ብለን አይተነዋል እኮ የኤቨርተን ጨዋታ ላይ እኮ ግርሜ የሮድሪ የሚጫወትበት ቦታ ላይ እኮ ኒጎ ጎንዛሌዝ ነው የነበረው፣ በጣም የወረደ ተጫዋች። ከዛ ኮቫቺች ከጉዳት ረጅም ጊዜ ቆይቶ የመጣ ፊት ያልሆነ ተጫዋች ነው ሲጠቀሙ የነበሩ። ልዩነታቸውን አስበው፣ የሰማይና የምድር ነው። ስለዚህ በቀጣይስ ነው በተለይ በብሬንፎርድ ጨዋታ በነገው ጨዋታ ለመኖር ሮድሪ በጣም ያጎልባቸዋል። በጣም በትልቁ የብሬንፎርድ የአማካይ መስመር በንጽጽር በቁጥርም በዛ ያሉ ዶሚኔት ሊያደርጉ የሚሞክሩ ዶሚኔት እንድታረጋቸውም የማይፈቅድ አይነት ሚድ ነው ያላቸው። ምክንያቱም ኬት አንድሪውስ በብዛት የሚጠቀሙት የአስተላለፍ መንገድ 4-4-2 ወይም 5-3-2 አይነት አስተላለፍ ነው የሚጠቀሙት። ይሄ የሚዱን ቁጥር ለማብዛት የሚደረግ ነው። የአማካይ መስመር ቁጥራቸውን 5 ተከላካይም ቢሆን አንደኛው ተከላካይ ወደ ውስጥ እየገባ በ6 ቁጥር ሚና እንዲጫወት ይፈልጋሉ። እንደገና በ4 አማካይም ሲጫወቱ ኬቨን ሻደና ጎርቲያጎን ከፊት አድርገው ሚዱን ዶሚኔት ለማድረግ ነው፣ አማካኙን ለመያዝ ነው። ሮድሪ በሌለበት ታዲያ እንዲህ አይነት አማካይ ጋር መግጠም አስቸጋሪ አይሆንም ነው ጥያቄው። አስቸጋሪ አይሆንም ነው። ይሄ ትልቁ ጥያቄ ነው ለፔፕ ጋርዲዮላ ሰራዊት። ትልቁ አድቫንቴጃቸው ሲቲዎች በሜዳቸው መጫወታቸው። ከሜዳቸው ውጭ ቢሆን ደግሞ ይበልጥ ጨዋታው ይወሳሰብ ነበር፣ ይበልጥ ከባድ ይሆን ነበር። በሜዳቸው መጫወታቸው፣ በደጋፊያቸው ውስጥ መጫወታቸው በተወሰነ መንገድ ሊያሻሽላቸው የሚችሉበት እድል ይኖራል። በአብዛኛው የብሬንፎርድ ተጫዋቾች የጉዳት ዜና ያለባቸውም ኢቨን ሪኮ ሄነሪ፣ ጆርዳን ኤንደርሰን ለዚህ ጨዋታ ለመድረስ እየተዘጋጁ እንደሆነ መረጃ ምንጮች እየጠቀሱ ነውና በአብዛኛው ተጫዋቾቻቸው የኬት አንድሪውስ ጤነኛ ሆኖ ይታያሉ። ምክንያቱም በሳምንት አንድ ነው ጨዋታ እየተጫወቱ ያሉት። አሁን በሳምንት አንድ የሚጫወቱ ቡድኖች የጉዳት መጠናቸው እየቀነሰ ነው። ማንቸስተር ዩናይትድን ተመልከት፣ እነ ብሬንፎርድን ተመልከት፣ በርማውዝ፣ ሌሎች በየሳምንቱ አንድ ቀን እየተጫወቱ ያሉ ቡድኖች የጉዳት መጠናቸው በትልቁ እየቀነሰ ነው ያለው። በተቃራኒው በሳምንት 2-3 የሚጫወቱ ቡድኖች ደግሞ ሲቸገሩ እንመለከታለን። ጉዳት በተደጋጋሚ ሲያስተናግዱ እናያለን። ስለዚህ ሪፍሬሽ ያደረገ ቡድን፣ በቂ ዝግጅት ያደረገ ቡድን ነው የሚመጣው። ሲቲም በእርግጥ በዚህኛው ሳምንት ከኤቨርተን ጋር ሰኞ ዕለት ከተጫወተ በኋላ ያለፉትን 4-5 ቀናቶች ጥሩ እረፍት የወሰዱ ይመስላል። ግን ረፍት አይደለም። ለምን ነጥብ ጥለህ ጥሩ እድልን እጅ ውስጥ ያስገባውን የሊጉን የመሪነት አጋጣሚ ማንጠባጠብህ ሳይኮሎጂካሊ ትንሽ የስነ ልቦና ችግር ሊፈጥር ይችላል ተብሎ ይታመናል። በሲቲ በኩል የጋቫርዲዮል መመለስ አስደሳች ዜና ነው። ጋቫርዲዮል ከረጅም ጊዜ በኋላ ከጉዳት ተመልሶላቸዋል። ሮቢን ዲያስም በተወሰነ መንገድ ወደ ጨዋታ ለመመለስ እየተዘጋጀ እንደሆነ እየተጠቀሰ ነው የሚገኘው። ያው ሮድሪ ነው የማይኖር፣ ሮድሪ 100% አይኖርም የሚል መረጃዎች ነው እየወጡ የሚገኙት። ስለዚህ ለሁለቱም ቡድን ወሳኝ ጨዋታ፣ ሁለቱም በፍላጎት የሚያደርጉት ጨዋታ፣ ሁለቱም በጥንቃቄ የሚያደርጉትና ምርጥ ፍጥጫ እንደሚሆን ማንሳት ይቻላል። ባለፉት
በ9 የፕሪሚየር ሊግ ጨዋታዎች ማንቸስተር ሲቲ ብሬንፎርድ ላይ አንድ ብቻ ነው ሳያስቆጥር የወጣው። በየጨዋታው በትንሹ በአቨሬጅ 1.4 ጎሎችን ያስቆጥራል። በ9 ጨዋታ 13 ጎል አለው። ነገር ግን ለፔፕ ጋርዲዮላ በተቃራኒነት ከገጠሟቸው የፕሪሚየር ሊጉ ክለቦች በሙሉ በአቨሬጅ ጥቂት ጎል ያስቆጠሩበት ብሬንፎርድ ላይ ነው። ግርሜ ጥቂት ጎል ያስቆጠሩበት በአቨሬጅ ብሬንፎርድ ካለፉት 4 የፕሪሚየር ሊግ የሜዳ ውጭ ጨዋታ ከሲቲ ጋር ባረጋቸው ወይም ኢታር ላይ በተደረጉ ጨዋታ በ3ቱ ተሸንፏል። ብቸኛው ከ4 ዓመት በፊት 2-1 ብሬንፎርድ ያሸነፈበት ነው። ማንቸስተር ሲቲ የውድድር ዓመቱን የመጀመሪያ ጨዋታ በሜዳቸው ማለት ነው የመጀመሪያ ጨዋታቸው አዌይ ነበር ከወልቭስ፣ ግን የሜዳቸው የመጀመሪያ ጨዋታ በኢታር የተካሄደው ከቶተናም ጋር ነበር እና በመጀመሪያው የሲዝኑ የሜዳቸው ጨዋታ በቶተናም 2-0 ከተሸነፉ በኋላ በኢታር ባደረጓቸው 15 የፕሪሚየር ሊግ ጨዋታ አልተሸነፉም። 12 ድል 3 አቻ። ከ15ቱ ጨዋታዎች ቢያንስ በ13ቱ 2 ጎሎች አስቆጥረዋል። በ13ቱ ላይ ማንቸስተር ሲቲ በዘንድሮ የፕሪሚየር ሊግ የውድድር ዓመት ከማሸነፍ ወይም ያሸንፋል ተብሎ ተጠብቆ 17 ነጥቦችን አንጠባጥቧል፣ ወይም እየመራ አቻ ወጥቷል፣ የተሸንፏል ማለት ነው። 17 ነጥቦችን አንጠባጥቧል። በአንድ የውድድር ዓመት በከፍተኛ ቁጥር ከተመደቡት ውስጥ ናቸው። 2008 2009 20 ነጥብ አንጠባጥቧል እየመራ። በዘንድሮ የውድድር ዓመት ደግሞ 17 ነጥቦችን ያንጠባጠበበትን ሂደት እንመለከታለን። በ2026 እየመሩ ብዙ ነጥብ ከጣሉ 3 ክለቦች መካከል ሲቲ አንድ ነው። 12 ነጥብ ጥሏል 2026 ላይ። ኒውካስል፣ ቶተናምና ማንቸስተር ሲቲ 12 ነጥቦችን እየመሩ ነጥብ ጥለዋል። ይሄ የሚያሳየን ነገር አለ። የሲቲን ቡድን የዋንጫ ቡድን አይደለም እንድትል የሚያደርግ አይነት ቁጥሮች ናቸው እነዚህ ቁጥሮች። ምክንያቱም ሲቲ በእንደዚህ አይነት ባህሪው አልነበረም የምናውቀው። እየመራ 12 ነጥብ በ2026 በሲዝኑ ሁለተኛ አጋማሽ ላይ። ሊቨርፑል ብቻ በውድድር ዓመቱ በመጨረሻዎቹ 15 ደቂቃዎች ብዙ ጎል ያስቆጠረ ቡድን ነው። 19 ጎል አስቆጥሯል። ከሊቨርፑል ቀጥሎ ብሬንፎርድ በመጨረሻዎቹ 15 ደቂቃ 18 ጎል በማስቆጠር ብዙ ጎል ያስቆጠረ ነው። ማንቸስተር ሲቲ ደግሞ በመጨረሻዎቹ 15 ደቂቃዎች ብዙ ጥቂት ጎል በማስተናገድ የሚታወቅ ቡድን ነው። 7 ጎል ብቻ ያስተናገደ ነው። ስለዚህ ብሬንፎርድና ሲቲ በመጨረሻዎቹ 15 ደቂቃ ብዙ ጎል የሚያስቆጥርና በመጨረሻዎቹ 15 ደቂቃ ጥቂት ጎል የሚቆጠርበት ቡድን የሚያደርጉት ጨዋታ ነው። ስለዚህ የመጨረሻዎቹ 15 ደቂቃም ሊወስኑት ይችላል ማለት ነው ይህን ጨዋታ። ማንቸስተር ሲቲ በ5 የተለያዩ ጨዋታዎች ላይ በዚህ የውድድር ዓመት ቀድሞ ጎል አስተናግዷል። 2018-19 ዜጎቹ 3 ጨዋታዎች ብቻ ቀድሞ ጎል ካስተናገዱበት የውድድር ዓመት በኋላ ጥቂት ጎሎች የተቆጠሩበት ወይም በጥቂት ጨዋታዎች ጎሎች የተቆጠሩበት ውድድር ሆኗል። ብሬንፎርድ በሹት በመምታትና የሹታቸውን በመቀየር ረገድ በዚህ ውድድር ዓመት ጥሩ ቁጥር አላቸው። 13.8%ቱን ሙከራቸውን ወደ ጎልነት ቀይረዋል። 2021-22 ከተመለሱ ወዲህ ንቦቹ ሁለተኛው ምርጡ የኮንቨርሴሽን አቅማቸው ነው። ከሹት 13.1 ነበረ ከዚህ በፊት፣ አሁን 13.8 ሆኗል። ማንቸስተር ሲቲ 13.7 ኮንቨርሽን ሬት አለው ከሹት ማለት ነው። የማንቸስተር ሲቲ ተጫዋች ፊል ፎደን ከየትኛውም ክለብ በላይ ብዙ ጎል ያስቆጠረው ብራይተን እና ብሬንፎርድ ላይ ነው። ሁለቱ ቢ ቤቶች ይመቹታል። ብራይተን ላይ 8 ጎል፣ ብሬንፎርድ ላይ 7 ጎል አስቆጥሯል። ከብሬንፎርድ ጋር አስቆጠራቸው 7 ጎሎች ብሬንፎርድ ላይ ካስቆጠራቸው ፊል ፎደን 7ቱም የተቆጠሩት በኢታር ስቴዲየም ነው። 7ቱን የሚያስቆጠራቸው ኢታር ላይ ነው ፊል ፎደን። ጀርሚን ዶኩ የፈጠራቸው ሁሉም 50 ድሎች በዚህ ውድድር ዓመት ከኦፕን ፕሌይ የተገኙ ናቸው እና አንድ ተጫዋች ከቆመ ኳስ ውጭ በሆነ በኦፕን ፕሌይ ብቻ ብዙ የጎል ዕድል በመፍጠር ቁጥር 1 ነው በሊጉ። ጀርሚን ዶኩ 50 ድሎችን ፈጥሯል። የብሬንፎርዱ አይጎር ቲያጎ 79 ሹቶች ያሉት በእንግሊዝ ፕሪሚየር ሊግ 22 ጎል አስቆጥሯል።
ኮንቨርሴሽን ሬቱ 27.9 ነው። ከ20 በላይ ጎሎች ካስቆጠሩ 67 ተጫዋቾች ከ2003-2004 ጀምሮ ኦፕታ መመዝገብ ከተጀመረበት ወዲህ ማለት ነው ከብራዚላዊው አይጎር ቲያጎ የተሻለ ኮንቨርሴሽን ሬት ያላቸው ተጫዋቾች 3 ብቻ ናቸው። ከ67 ተጫዋቾች 20 እና እዛ በላይ ጎል ካስቆጠሩ ምን ያህል የዚህ ተጫዋች ሹቶችን ወደ ጎልነት የመቀየር እድል ከፍተኛ እንደሆነ ማሳያ ነውና አሁን ደግሞ የሃላንድ ጋር የኮከብ ጎል አግቢነቱን ለመፎካከር የሚያደርጉት ጨዋታ ነው። ይሄ ጨዋታ በእነዚህና መሰል ነገሮች እንግዲህ በጉጉት የሚጠበቅና አሪፍ ፊልሚያ እንደሚሆን የሚታይ ነው። ሲቲ አሸንፎ እንደገና ቀና የሚልበት ወይስ ብሬንፎርድ አሸንፎ ወደ አውሮፓ መድረክ የሚመዘገዘግበት የሚለው ዋነኛው ጉዳይ ነው። ግርምዬ ሶፊ እንግዲህ አብዛኛውን ነገር አንስተዋል። በማንቸስተር ሲቲ እና በብሬንፎርድ መካከል ነገ የሚደረገው ጨዋታ ለሁለቱም ቡድኖች የሞት ሽረት ጋል ወይም ደግሞ ዱ ኦር ዳይ የሚደረግ ጨዋታ ነው። በተለያዩ ምክንያቶች አብዛኞቹ ምክንያቶች ተጠቅሰዋል። የኮከብ ግባግቢነቱ ፉክክር ኤርሊንግ ብራውት ሃላንድ በዘንድሮ የውድድር ዓመት 25 ጎሎችን በማስቆጠር ሊጉን እየመራ የሚገኝ ነው። አይጎር ቲያጎ ደግሞ በ3 ጎሎች ዝቅ ብሎ 22 ጎሎችን አስቆጥሯል። ከማንቸስተር ዩናይትድ ጋር በነበረው ጨዋታ የሳታቸው ጎሎች ገብተው ቢሆን ኖሮ ይሄኔ አሁን ከሃላንድ አጠገብ መተንፈስ የሚችልበትን እድል ይፈጥር ነበር። የሳታቸው ኳሶች የሚያስቆጩ ስለነበሩ በአይጎር ቲያጎ በኩል ማለት ነው። ማንቸስተር ሲቲ ነገ አቻ ከተለያየ መሸነፉን አቻ ከተለያየ አብዛኛው ነገር ፐርሰንቴጁ በጣም ከፍ ይላል። 95% አካባቢ የሚደርስበት እድል ሊፈጠርበት ይችላል የነገውን ጨዋታ አቻ ከተለያየ ራሱ። ስለዚህ ይሄንን ጋርዲዮላ ያውቃሉ። በኤቨርተን ጨዋታ የደረሰባቸውን ነገር ይረዳሉ። ማንቸስተር ሲቲ ያለ ሮድሪ ነገስ ብሬንፎርድን እንዴት ይገጥማል ነው። ብሬንፎርድ በጣም ጠንካራ ቡድን ነው። በጣም ከባድ ቡድን ነው። መሀል ላይ እነ ዳምስ ጋርድ ያሉበት ቡድን ነው። እነ የንሰን ያሉበት ስብስብ ነው። ተከላካይ ክፍሉ በጣም ከባድ ነው። አጥቂ ክፍል አይጎር ቲያጎ እንዳልነው ለከፍተኛ ግብ አስቆጣሪነት የሚፎካከር ተጫዋች ነው። ምናልባት ማንቸስተር ሲቲ አንድ እንደ ድል ሊጠቀምበት የሚችለው የነገውን ጨዋታ ኢታር ላይ ጨዋታው መደረጉ ብቻ ነው። ግን ብሬንፎርድ በቀላሉ ከማንቸስተር ሲቲ ጋር ተሸንፎ ይወጣሉ አይመስለኝም። በጣም ይፎካከራል። ሊሸነፍ ይችላል ብሬንፎርድ፣ ግን እንዲህ በቀላሉ እጁን የሚሰጥ ክለብ ነው ብዬ አላምንም። ምክንያቱም አሁን ያለበት 7ኛ ደረጃና 51 ነጥብ ነው። ከሱ ከፍ ያለው በርማውዝ 6ኛ ደረጃ ላይ ነው። አስቶን ቪላ ዋንጫ ከወሰደ ሻምፒዮንስ ሊግ 6ኛው የመግባት እድል አለው። ይህንን እያሰበ ነው ብሬንፎርድ ወደ ሜዳ የሚገባው ማለት ነው። ኬዝ አንድሪውስ በቀላሉ የሚያዩት አይመስለኝም። ከግብ ጠባቂ ከኮከብ ግብ አስቆጣሪነቱ ባሻገር የቡድን ህልውና ጉዳይ ነው። ነገ አውሮፓ መድረክ ገቡ ማለት ብዙ ገንዘብ ነው የሚያገኙት። የክለቡን የገንዘብ አቅም ነው የሚያጠናክረው። ለምሳሌ አሁን አርሰናል ፋይናሊስት በመሆኑ በፕሪሚየር ሊጉ ሊቨርፑልና ማንቸስተር ሲቲን በልጦ በገቢ አንደኛ ሆኗል። ገና ዋንጫ ከወሰደ ደግሞ ሶፊ ያስበው ምን ያህል ገንዘብ ሊያገኝ እንደሚችል ማለት ነው። ዩሲ አውሮፓ መድረክ ላይ አንድ ስቴፕ ከፍ ባልክ ቁጥር ብዙ ነገሮች ነው የሚስተካከሉት። ስፖርቲንግ ሊዝበንን አርሰናል ሲያሸንፍ 5ኛ ደረጃ ሻምፒዮንስ ሊግ ቦታ ኮታ እንዲሰጥ የተደረገው አንድ ጨዋታ ስፖርቲንግ ሊዝበንን ስላሸነፈ ነው። ክለቡ ደግሞ ወደ ፋይናሊስት በመድረሱ ገቢው ከሊቨርፑልና ከማንቸስተር ሲቲ በላይ እንዲሆን የዘንድሮ ዓመት አድርጎታል። ፋይናሊስት መሆኑ በሻምፒዮንስ ሊግ እነ ብሬንፎርድን በተመሳሳይ ሻምፒዮንስ ሊግ ከገቡ ለነሱ ሰርግና ምላሽ ነው። ዩሮፓ ሊግ መግባት በራሱ ለነሱ ዋጋው ላቅ ያለ ነው። ገቢያቸውን ያሳድገዋል። ከተለያዩ ምክንያቶች ከማስታወቂያ ሊሆን ይችላል። ምክንያቱም ውጤታማ የሆነ ቡድን ነው ማስታወቂያ አስነጋሪዎችም የሚፈልጉት መክፈል የሚፈልጉት ብር ከተለያዩ ከሽልማቶች አንጻር ስታዩ ገቢን ከፍ ያደርገዋል፣ የክለቡን ገቢ ማለት ነው። ስለዚህ መደላድሎችን እያመቻቸ የሚያስኬደውን እድል በአውሮፓ መድረክ እንዲያገኙ ያደርጋቸዋል። ለዛ ነው አውሮፓ ላይ ክለቦች የሚፈጣፈጡት እዛ በአውሮፓ መድረክ ላይ ለመግባት እነ ሪያል ማድሪድ እነ ባየር ሙኒክ የፈለጉትን ትላልቅ ተጫዋች ኢቭን ሊቨርፑል እና አሌክዛንደር ኢዛክን አይነት ተጫዋች ማንቸስተር ሲቲ ለምንድነው ትላልቅ ተጫዋቾችን ለማስፈረም መደላድል የሚከፍትላቸው? አውሮፓ መድረክ ላይ ጥሩ ነገር ስለሰሩ እኮ ነው። ጥሩ ነገር በሰሩበት ዓመት የሚያስፈርሟቸውን ተጫዋች ተመልከተው ሶፊ። ከዛ በኋላ አንድ ቡድን በአውሮፓ መድረክም ሆነ በሊጉ ስኬታማ ከሆነ በቀጣይ ዓመታትም ስኬታማ ይሆናል፣ ቢያንስ በአንድ ዋንጫ ማለት ነው።
ይሄ የተለመደ ትሬንድ ነው፣ የተለመደ ሂደት ዑደት ነው። ለዚህ ማሳያው ደግሞ ክለቦች ለምሳሌ ፓሪሰን ጀርመን ነው። ሶፊ ፓሪሰን ጀርመን እኮ እንደ ኔይማር እንደነ ሜሲ ኪሊያን ምባፔ አይነት ተጫዋቾች ይዞ ሻምፒዮንስ ሊግ አልተሳካለትም። ግን ከዛ በኋላ ምንድነው እየሆነ የመጣው? ኢቭን እነዚህን ተጫዋቾች እያጣቸው ነው ሄደው። አምና ሻምፒዮንስ ሊግ ከወሰደስ በኋላ ክለቡ የፈለገውን ተጫዋች የማምጣት አቅም እንዳለው ነው ያስመሰከረው። ተጫዋቾችም ፍላጎታቸው ላቅ ያለ ነው። ለዛ ነው ወደ አውሮፓ መድረክ ለመግባት ክለቦች በከፍተኛ ሁኔታ ሰፍ ብለው የሚጠብቁት የሚፋለሙት። ብሬንፎርድ በቀላሉ ነገር ሊላቀቅ አይመስለኝም። ምክንያቱም 7ኛ ነው። አሁን የኮንፈረንስ ሊግ ቦታን ሴኪዩር አድርጓል። በእርግጠኛነት የምንናገረው በዚህ ከጨረሰ 7ኛ ደረጃ ላይ አሁን ባለበት ካልተንሸራተተ ማለት ነው። ከ7ም አልፎ 6ኛ ደረጃ ላይ ከገባ ሻምፒዮንስ ሊግ የመግባት እድል አለው። አስቶን ቪላ ከወሰደ፣ አስቶን ቪላ ካልወሰደና 6ኛ ካጠናቀቀ ዩሮፓ ሊግ ይገባል። ይህንን ኳልኩሌት እያደረገ ነው የሚገባው። ወጥ ለጨው ለራስ ስትል ጣፍጥ አይነት የሚባል ነገር አባባል አለ በአማርኛ ብሂል። ብሬንፎርድ ለራሱ ሲል የሚያደርገው ተጋድሎ ነው። ቅድም ብያለሁ ሊሸነፍ ይችላል፣ ግን እንዲሁ በቀላሉ እጁን የሚሰጥ ይመስላችኋል ወይ አድማጮች? እኔ አይመስለኝም። ማንቸስተር ሲቲስ ኤቨርተን ላይ የጣለው ነጥብ በጣም አንገብግቧቸዋል። 2 ነጥብ መጣል በሌለባቸው ሰዓት ነው የጣሉት። ግን ይሄ እንደሚሆን ቀድመኛ ተናግረን ነበር። ኤቨርተን ይሄን እንደሚያደርግ ከውጭ ተንታኞች ደግሞ ዋይን ሩኒ በደንብ ተናግሮ ነበር። ሩኒ ኤቨርተን ላይ ይጥላል፣ እንደውም ሌላ 2 ቡድን ላይ ነው የሚጥለው ብሏል። ማንቸስተር ሲቲ አንዱ ኤቨርተን ላይ በእርግጠኛነት ይጥላል ነጥብ አለ። እኛም ቀድመን ገና ነበር ስንናገር የነበረው። ግን ማንቸስተር ሲቲ የነገውን ጨዋታ የብሬንፎርድን ጨዋታ ቢያሸንፍም እንደገና ከባዱን ቻሌንጅ የሚጀምርበት ሂደት ደግሞ ነገ ይጀምራል ማለት ነው። የመጀመሪያውን ከኤቨርተን ጋር የነበረው ከባድ ቻሌንጅ ነበር። ሁለተኛው ቻሌንጅ ነገ ነው። ለምን? ነገ ተጫውቶ ሮብ ይጫወታል ከፓላስ ጋር። የሚያርፈው መቼና መቼ ነው? 3 ቀን ብቻ ነው የሚያርፈው። እንደውም ያሁኑ ጥሩ ሆነለት። ከዛስ ፓላስን ገጥሞስ ሮብ ገጥሞ ሐሙስና አርብን አርፎ ቅዳሜ ከቼልሲ ጋር ለዋንጫ ይጫወታል። ሶፊ ዱ ዩ ቲንክ ስታስበው ቅዳሜ ለዋንጫ የሚጫወት ቡድን ኤፍኤ ካፕ ከቼልሲ ጋር የዋንጫ ፍልሚያ ያለው ቡድን ከፓላስ ጋር በሚኖረው ጨዋታ ከሃላንድ ጀምሮ እስከ መጨረሻው ያሉትን ሙሉ ስኳዱን ይዞ የሚገባ ይመስላል? አይመስለኝም። እኔ ሊያደርግም ይችላል ጋርዲዮላ አላቅም እንግዲህ፣ ግን አይመስለኝም። ክሪስታል ፓላስ ላይ አቅሙን ጨርሶ ከመጣ ባይዘወይ ብዙ ተንታኞች እየተናገሩ የሚገኙት ለማንቸስተር ሲቲ ፈተና እንዲሆን ያደረገው አርሰናል ላይ ያወጣው ከፍተኛ አቅም ነው ብለው ይናገራሉ። ከአርሰናል ጋር በነበረው ጨዋታ ሮድሪን የሚያጡት በዛ ጨዋታ ነው፣ ግሮይን ኢንጁሪ ያጡት። ከዛ በኋላ በርንሌይም ጨዋታ አልተጫወተም። በበርንሌይ ያለ ሮድሪ እንዴት እንደተፈተነ አይተናል። ከኤቨርተን ጋር በነበረው ጨዋታ የሆነውንም አይተናል። እስኪ ሊሸነፍ የነበረበት እንደውም ማይክል ኦሊቨር የመጨረሻ ደቂቃ 2 ደቂቃዎችን ስለጨመረ ጎል ተቆጠረ እንጂ የዶኳ አስቆጠረ እንጂ ሊሸነፍ እኮ ኦልሞስት ተሸንፎ ነበር እኮ። ተወሱን ሶፊ ኤልማን ኒዲያ የሳተውን ጎል እስኪው ከዶናሩማ ጋር የነበረው። ስለዚህ አሁንም ነገ የሚጫወተው ማንቸስተር ሲቲ ያለ ሮድሪ ነው። አንድ ፈተና ከባለፈው የቀጠለ ፈተና ማለት ነው። ሌላኛው ፈተና ደግሞ ነገ ተጫውቶ እስከ ማክሰኞ ድረስ ይቆይና 3 ቀን ቆይቶ ሮብ ደግሞ ይጫወታል። ክሪስታል ፓላስን ይገጥማል። ክሪስታል ፓላስን በሚገጥምበት የጨዋታ መርሃ ግብር ላይ አሁን እኮ የፊክስቸር መደራረብ ነው ስንናገር ነበር። ያኔ ምንድነው ያልነው እኛ? ጋርዲዮላ ይህንን ፊክስቸር በ6 ቀን ውስጥ የሚያደርገውን 3 ጨዋታ በስኬት የሚያጠናቀቅ ከሆነ በቃ እኔ ወርልድ ክላስ፣ አሁንም ወርልድ ክላስ ነው፣ ምንም ጥያቄ የለውም። ምርጥ የዓለማችን አሰልጣኝ ነው። ግን ደግሞ ከሱ ውጭ በቃ ሌላ አሰልጣኝ የለም ብሎ ድምዳሜ የሚያደርስ ሐሳብ ላይ እንድንቀመጥ ነው የሚያደርገው። ግን የመሆን ዕድሉ ጠባብ ነው ስንል ነበር። ቀድመን የተናገርነው ይህንን ጉዳይ ስንገልጽ የነበረው ጉዳይ ማለት ነው። አሁን እኮ ማንቸስተር ሲቲ አቅም እኮ ያንሷል እያልን አይደለም እኮ፣ ወይም የአቅም ጉድለት አለበት እያልን እኮ አይደለም። የፊክስቸር መደራረቡ ክለቡ በፕሪሚየር ሊጉ ላይ ውጤታማ እንዳይሆን ያደርገዋል። ስለዚህ ጋርዲዮላ ከሁለቱ አንዱ መምረጥ አለበት፣ ወይ ፕሪሚየር ሊጉ ላይ ወይ ኤፍኤ ካፑ ላይ። ኤፍኤ ካፑን የሚመርጥ ከሆነ ፓላስ ላይ ልጆች መቆጠብ አለበት። ፓላስ ላይ ልጆች ከቆጠብክ ደግሞ ውጤት ልታጣ ትችላለህ። ጥያቄው እሱ እኮ ነው። ልጆችም ሊጎዱብህ ይችላሉ እንጂ አፍተሮል ልክ እንደ ሮድሪን እንዳጡት
ሃላንድን ቢያጡት መዳከም ይኖራል። ኤግዛክትሊ ሰው ናቸው። ፋቲግ ይኖራል፣ ድካም ይኖራል፣ ጉዳት ሊመጣ ይችላል። ሃላንድና ዶኩን አይነት ተጫዋቾችን በእነዚህ ወቅቶች ቢያጣ እና በቼልሲ ጨዋታ ላይ ምን ሊሆን ነው ደግሞ ብለህ ታስባለህ ሶፊ? ምክንያቱም ቼልሲ ያለችው ሁሉና አንድ ይህች ብቻ ነች። ተጠናክሮ ነው የሚመጣው፣ ደሙን ለመስጠት ነው የሚመጣው። እኔ አሁን የኤፍ ኤ ካፑን እድል የምሰጠው ለማንቸስተር ሲቲ ነው ካለው ጥንካሬ አንጻር ያደርገዋል ብዬ የማስበው ጋርዲዮላ ነው። ግን አንዳንዴ ሁለት ነገሮችን አንድ አባባል አለ፣ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም ይባላል። አንዱ ነው መምረጥ ያለብህ ብዬ አስባለሁ። እኔ ጋርዲዮላም በእንደዚህ አይነት ሂደት ውስጥ አሁን ስፔሻሊ የነገውን ኢሶኬ ሙሉ ተጫዋቹን ማጫወት ይችላል። ብሬንፎርድ ላይ ነገ ያሉትን ተጫዋቾች ያለ ሮድሪ ያሉትን ሁሉንም ቤስቱን ይዞ መግባት ይችላል። ፓላስ ላይ ግን ይህንን ካደረገ ዋጋ እንዳይከፍል እሰጋለሁ። ምክንያቱም ክሪስታል ፓላስን ሮብ ገጥሞ ሐሙስና አርብን ገጥሞ ቅዳሜ ነው ለዋንጫ የሚጫወተው ከቼልሲ ጋር። ተመልከት ሶፊ፣ የዋንጫ ጨዋታ ላይ ተዳክመ መግባት እንዴት ነው ሊሆን የሚችለው? ፓላስ ደግሞ ምንም የለበትም። ፓላስ ይህንን ጨዋታ ኬርለስ ነው የሚጫወተው ወይም ዘና ብሎ የሚጫወተው ጨዋታ ነው የሚሆነው ለክሪስታል ፓላስ ማለት መዘጋጃ ለፍጻሜው ጨዋታ መዘጋጃ ነው የሚያደርገው። እንደዛ ነው የሚያደርገው። ግን ፓላስን ደግሞ ተመልክተው አርሰናል ላይ መቼ ነው የሚጫወተው? ሜይ 24 አይደል? ሜይ 24 እሑድ ቀን ነው የሚጫወተው ፓላስ። እሑድ ተጫውቶስ ሰኞና ማክሰኞን አርፎ ሮብ ደግሞ ለዋንጫ ይጫወታል። ዩሮፓ ሊግ ዋንጫ ለኮንፈረንስ ሊግ ፍጻሜ ማለት ነው። ወሳኝ ነጥብ ናት። አንዷ ወሳኝ ነጥብ ናት። ስለዚህ ይሄ እንደዚህ አይነት ነገሮች የፕሪሚየር ሊጉን ጉዳይ ሲቲ ላይ ትንሽ ቻሌንጁን ከበድ ያደረገበት ይመስለኛል። ትክክል። ከነዚህ ነባራዊ ሁኔታዎች ተነስተን ስንገመግመው ማለት ነው። እና እርግጠኛ ነኝ ጋርዲዮላን ዳይሌማ ውስጥ ያስገባዋል። ቢያንስ እንኳን አሁን በፓላሱ ጨዋታ እና ሃላንድ ቋሚ ላይ ያደርጋቸው ይችላል። ምናልባት ነገ ሊለይለት ይችላል እኮ ግርሜ። ኤግዛክትሊ ነገ ከለየለትማ ምንም ጥያቄ የለውም። ጋርዲዮላ ሙሉ በሙሉ ትኩረቱን ኤፍ ኤ ካፕ ላይ አድርጎ ዋንጫ ለመስደድ ነው። ሁለተኛው ዋንጫ በውድድር ዓመቱ ለማግኘት ነው። ትክክል። ወደ ሁለተኛው ርዕሰ ጉዳያችን እናምራ። ዌስትሃም ከአርሰናል የለንደን ኦሎምፒክ ስታዲየም